ሰላም ጤና ይስጥልን ውድ አድማጮቻችን እንደምናላችሁ። በቅድሚያም ዋና መረጃዎችን እናስደምጣችኋለን። የፕሪቶሪያ ስምምነት 100% ፈርሷል ሲል ህወሓትም አስታውቋልም። ከፌዴራል መንግስት ጋር ውጥረት ውስጥ የገባው ህወሓት የፕሪቶሪያ ግጭት ማቆም ስምምነት መፍረሱም በይፋ አውጇልም። የህወሓት ቃል አቀባይ አቶ ሚካኤል አሰግዶም ለቡድኑ ልሳን ወይን በሰጡት አዲስ ቃለ መጠይቅ የፕሪቶሪያው ስምምነት ሙሉ በሙሉ ፈርሷል ብሏልም። ዝርዝሩንም ይዘናልም። በደቡብ ጎንደር ዞን የፋኖ ኃይሎች በፈጸሙት ጥቃት ባለስልጣናት መገደላቸው የዞኑ አስተዳደርም አስታውቋልም። የፋኖ ኃይሎች ታች ጋይንትና ሰማዳ ወረዳዎች ውስጥ እንደሚንቀሳቀሱ የሚናገሩት ምንጮች በአሁኑ ጥቃት ታጣቂዎቹ ጠንከር ያለ ጸጥታ ኃይል አለ ወደ ተባለባቸው ንፋስ መውጫና ሐሙሲት ከተማዎች መንቀሳቀሳቸው ገልጿልም። ቢቢሲ ያነጋገራቸው የዞኑ ምንጭ በበኩላቸው በዚህ ሳምንት በተፈጸመው ጥቃት ቢያንስ 5 አመራሮች መገደላቸውን እንደሚያውቁ ገልጿልም። ፕሬዝዳንት ትራምፕ በኢራን የኤነርጂ ተቋማት ላይ የሚሰነዘሩ የአሜሪካ ጥቃቶች ለ5 ቀናት እንዲቆሙ አዟልም። ኢራን የሆርሙዝን ስትሬት እንደምትዘጋ በድጋሜም አስጠንቅቃለችም። አሜሪካ የኢራንን የኒኩለር ኃይል ማመንጫ እንዳትመታ ሩሲያም አስጠንቅቃለችም። ዝርዝር መረጃዎችንም እናስደምጣቸዋለን። በቅድሚያም ግን ቪዲዮ ላይክ፣ ሰብስክራይብ በማድረግ እንጀምሩትም እንጠይቃለንም። ወደ ዝርዝር መረጃዎችም ገብተናልም። የህወሓት ቃል አቀባዩ የፕሪቶሪያ ስምምነት 100% ፈርሷል በማለት በይፋ የተናገሩ ሲሆን ህወሓት የስምምነቱን ህልውና እንደማይቀበል አረጋግጧልም። ህወሓት የፌዴራል መንግስት ደግሞ ዛር ማጥፋት አውጆብኛል በማለት መከተ ላለው ጦርነት እየተዘጋጀ መሆኑን እየገለጸ ነው። ቃል አቀባዩም በቃለ መጠይቃቸው የህልውና ጉዳይ ነው ካሉት መከተ በተቃራኒ ቆመዋል ያላቸውን የቡድኑን ተቃዋሚዎች የብሔር ክህደት እንደሚፈጸም ይቆጠራል ሲሉ ወንጅለዋልም። የፕሪቶሪያው ስምምነት መፍረስ በይፋ ያወጀው ህወሓት ችግሩን ወደ ፌዴራል መንግስት ገፍቶታልም። ህወሓት የፕሪቶሪያው ስምምነት ሙሉ በሙሉ ፈርሷል ያለው ከፌዴራል መንግስት ጋር የገባበት ውጥረት ባየለበት ወቅት ነው። የሰሜኑ ደም አፍሳሽ 2 ዓመት ጦርነት የቆመበት የህወሓትና ፌዴራል መንግስት የፕሪቶሪያ ግጭት ማቆም ስምምነት ከ3 ዓመት በኋላ አደጋ ላይ ወድቋል። በአንድ ወር ውስጥ ትጥቅ ለመፍታት የተስማማው ህወሓት ይበልጥ ተደራጅቶ ዳግም ወደ ግጭት ለመመለስ ዝግጅት እያደረገ መሆኑ እየተገለጸ ይገኛል። በፌዴራል መንግስት በኩልም የህወሓትን የጦርነት ዝግጅት በይፋ በመግለጽ በትግራይ አዋሳኝ አካባቢዎች ሰራዊት ማሰማራቱ ይነገራል። ጠቅላይ ሚኒስትር አብይ አህመድ የህወሓትን የዳግም ጦርነት ዝግጅት በማረጋገጥ የሚፈጠረውን ትንኮሳ ለመመከት በቂ ዝግጅት መደረጉ መጠቆማቸው ይታወሳል። በመቀጠልም የፋኖ ኃይሎች በአማራ ክልል ደቡብ ጎንደር ዞን ስር በሚገኙ የስራ ኃላፊዎችና የጸጥታ መዋቅር ላይ በፈጸሙት ጥቃት ቁጥራቸው ያልተገለጸ ባለስልጣናት መገደላቸውን የዞኑ አስተዳደር አስታውቋልም። ቢቢሲ ያነጋገራቸው አንድ የደቡብ ጎንደር ዞን አስተዳደር ምንጭ የወረዳ ዋና አስተዳደሮች ጨምሮ ቢያንስ 5 የአካባቢው ባለስልጣናት እንደተገደሉ ገልጿልም። ከአንድ ወር በፊት በዋና ከተማ ደብረ ታቦር የሚገኙ የመንግስት ተቋማትን ያወደመ ጥቃት ያስተናገደው የደቡብ ጎንደር ዞን በመዋቅሮቹ ላይ ጥቃት እንደተፈጸመ ገልጿልም። የዞኑ አስተዳደር እንደገለጸው ምሽት ላይ ባወጣው መግለጫ የጥፋት ኃይሎች በሚል የገለጻቸው ታጣቂ ቡድኖች ነፍስ መውጫና ሐሙሲት ከተማ ላይ ግጭት መፈጠራቸውን አስረድተዋልም። የታጣቂዎች ጥቃት በስራ ላይ በነበሩበት ላይ ጋይንት፣ ወገዳና ዳራ ወረዳዎች እንዲሁም የሁለቱም ከተሞች የመንግስት የስራ ኃላፊዎችና የጸጥታ መዋቅር ላይ ያነጣጠረ እንደነበርም አስታውቋልም። ታጣቂዎቹ ጥቃቱን የፈጸሙ ከተለያየ አካባቢ በመጠራራትና በመሰብሰብ እንደሆነ ጠቅሷልም። እንደ ዞኑ አስተዳደር ምንጭ ለቢቢሲ እንደገለጹት በዕለቱ ጥቃት መፈጸም የተጀመረው ከንጋት 12 ሰዓት ገደማ አንስቶ ነው። ካለፈው ወር አንስቶ የመከላከያ ሰራዊት በዞኑ የሚገኙ አካባቢዎችን ለቆ መውጣቱን ያስታወሱት ምንጩ በስፍራው የነበሩት የጸጥታ ኃይሎች የክልሉ አድማ በታኝ ፖሊስና ሚሊሻ እንደሆኑ አስረድቷልም። የመከላከያ ሰራዊት አባላት ስለነበሩ ታጣቂዎቹ ሌላው የጸጥታ አካላት ላይ ጉዳት
ጉዳት አድርሰው ወጥተዋል ብሏልም። የፋኖ ኃይሎች ታች ጋይንትና ሳማዳ ወረዳዎች ውስጥ እንደሚንቀሳቀሱ የሚናገሩት ምንጩ በአሁኑ ጥቃት ታጣቂዎቹ ጠንከር ያለ የስታ ኃይል አለ ወደ ተባለባቸው ንፋስ መውጫና ሐሙሲት ከተማዎች መንቀሳቀሳቸው ገልጿልም። የደቡብ ጎንደር ዞን አስተዳደር ባወጣው መግለጫ ጀግኖች ለባንዳና ለተላላኪ እጅ አንሰጥም፣ ህዝባቸውንም ጥለን አንሸሽም በማለት የአጼ ቴዎድሮስን እጽዋት ተቀብሏል ሲል የተገደሉ ባለስልጣናት መኖራቸውን አመላክቷልም። ባለስልጣናቱ በህዝብ ፊት የገቡት ቃል ኪዳንና ታማኝነት ለህዝብ ታምነው እንደቆሙ ክብራቸውን ጠብቀው አልፈዋል ሲልም አክሏልም። የዞኑ መግለጫ ምን ያህልና በየትኛው ደረጃ ላይ ያሉ አመራሮች ህይወት እንዳለፈ አልተጠቀሰምም። ቢቢሲ ያነጋገራቸው የዞኑ ምንጭ በበኩላቸው በዚህ ሳምንት በተፈጸመው ጥቃት ቢያንስ 5 አመራሮች መገደላቸውን እንደሚያውቁ ገልጿልም። እስቲበል ጓዴ የዳራ ወረዳ ብልጽግና ፓርቲ ጽህፈት ቤት ኃላፊ አቶ ፋንታውን ድረስ እንዲሁም የወረዳ ፖሊስ አዛዥ መገደላቸው ተናግሯልም። የስማዳ ወረዳ አስተዳዳሪና የሐሙሲት ከተማ ከንቲባም ከተገደሉት መካከል ተጠቅሷልም። ቢቢሲ እነዚህን ባለስልጣናት መገደል በገለልተኝነት አላጠራም። ከደቡብ ጎንደር ዞንና ወረዳ አስተዳዳሪዎች ተጨማሪ መረጃ ለማግኘት የተደረጉ ጥረቶች አልተሳኩም። ወደ ከተሞቹ የገቡት ታጣቂዎች ጥቃቱ ካደረሱ በኋላ መውጣታቸውን የሚናገሩት ምንጩ የመከላከያ ሰራዊት አባላት ወደ ላይ ጋይንት ወረዳ አካባቢዎች መሰማራታቸውን ገልጸዋልም። በሌላ በኩልም ፕሬዝዳንት ትራምፕ በኢራን የኤነርጂ ተቋማት ላይ የሚሰነዘሩ የአሜሪካ ጥቃቶች ለ5 ቀናት እንዲቆም አዘዋልም። አዲስ አበባ ባለፉት 2 ቀናት አሜሪካና ኢራን በመካከለኛው ምስራቅ ያለውን ግጭት ሙሉ በሙሉ ለመፍታት የሚያስችሉ በጣም ጥሩና ውጤታማ ውይይቶችን ማድረጋቸውን ፕሬዝዳንት ዶናልድ ትራምፕ አስታውቋልም። ይህንን ተከትሎ አሜሪካ በኢራን ኢነርጂ መሰረተ ልማቶች ላይ የምታደርገውን ጥቃት ለ5 ቀናት እንዲቆም መወሰናቸውን ገልጿልም። ቀደም ብሎ የኢራን ብሔራዊ መከላከያ ምክር ቤት በኢራን የባህር ዳርቻዎች ወይም ደሴቶች ላይ የሚሰነዘር ማንኛውም ጥቃት በፋርስ ባህረ ሰላጤ ውስጥ ያሉ መገናኛ መስመሮች በሙሉ ፈንጂዎች እንዲዘጉ እንደሚደረግ አስታውቆ ነበርም። ይህ ማስጠንቀቂያ የተሰማው ፕሬዝዳንት ትራምፕ ከኢራን የሆርሙዝ ሰርጥ የባህር መስመርን እንድትከፍት የሰጡት የጊዜ ገደብ ዛሬ መጋቢት 14 ቀን 2018 ዓ.ም በማለቁ ነው። ፕሬዝዳንት ትራምፕ በኢራን የኃይል ማመንጫዎችና የኤነርጂ መሰረተ ልማቶች ላይ ሊሰነዘር የነበረው ማንኛውም ጥቃት እንዲራዘም ማዘዛቸው ተከትሎም የዓለም የነዳጅ ዋጋ ከ13 በመቶ በላይ ቅናሽ አሳይቷልም። እንደ ቢቢሲ እና ሮይተርስ ዘገባ ከሆነ የድፍድፍ ነዳጅ ዋጋ በ15 በመቶ ወይም በ17 ዶላር ቀንሶ 1 በርሜል 96 ዶላር ደርሷልም። ኢንተርሚዲየት የነዳጅ ዋጋ በ13.5 በመቶ ወይም በ13 ዶላር በመቀነስ 1 በርሜል 85.28 ዶላር ሆኗልም። ይህ ዋጋ ቅናሽ የታየው ኢራን በባህር ተሽከርካሪዎች ላይ በሰነዘረችው ጥቃት የሆርሙዝ ሰርጥ የባህር መስመር በመዘጋቱ ምክንያት የነዳጅ ዋጋ በ1 በርሜል ከ100 ዶላር በላይ ለገበያ ከዋለ በኋላ ነው። በስተመጨረሻም አሜሪካ በሩሲያ በተገነባው የኢራን የኒኩሌር ኃይል ማመንጫ ላይ የምትፈጽመው ማንኛውም ጥቃት ሊጠገን የማይችል መዘዝ ሊያስከትል እንደሚችል ሞስኮ አስጠንቅቃለችም። የሩሲያ መንግስት ቃል አቀባይ ዲሚትሪ ፔስኮቭ ዛሬ በመግለጫ በሰጡት ወቅት ፕሬዝዳንት ዶናልድ ትራምፕ የሆርሙዝ ወሽመጥ የማይከፈት ከሆነ የኢራን የኒኩሌር ማመንጫዎች ስለመዛታቸው እንደጠየቁ የዜና ወኪሉ አሶሺየትድ ፕሬስ ዘግቧልም። ቃል አቀባዩ ምላሽ ሲሰጡ አስከፊ በሚባል ደረጃ የተወጠረው የመካከለኛው ምስራቅ ሁኔታ ሊፈታ የሚችለው በፖለቲካዊና ዲፕሎማሲያዊ አማራጮች ብቻ እንደሆነ ተናግሯልም። ፔስኮቭ አክለውም በኒኩሌር ተቋማት ላይ የሚፈጸመው ማንኛውም ጥቃት እጅግ አደገኛ እንዲሁም ሊጠቀም በማይችል መዘዝ የተሞላ እንደሚሆን ገልጿልም። ሩሲያ ይህንን በተመለከተ ተገቢ የሆነ ምልክቶች ለአሜሪካ ማስተላለፉንም ጠቅሷልም። ፈጣንና የተረጋገጡ መረጃዎች እንዲሳችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ።